እንግዲህ ሄርሜላ ገጭቋ ብላለች። ገጭቋ ሄርሜ። በነገራችን ላይ እንደዚህ ነው ህመሙ፣ ታቀልሽ ህመሙ ማለት ነው። በትንሹም ቢሆን ያሳዩሽ፣ አይፋቱሽም። እንደማይፋቱሽ ይወቂ። ምክንያቱም የሰው ህይወት አንቺ ትላንትና አልፋታ ስላልሽ ማለት ነው፣ የአንቺም ህይወት ማለት ነው አይፋቱም። አሁን እነ ሩታ ምናምን አይፋቱሽ፣ ይሄን ይወቂ። በጭራሽ ነው የማይፋቱሽ። በጭርናን ነው ሰላም ማይሰጡሽ። ምክንያቱም የእጅሽ በደንብ አድርጎ ነው የሚሰጡሽ። የእጅሽ ማለት ነው ያደረግሽው ያቃጠልሽው ሁሉ ይበቀሉሻል ድርግም አድርጎ ማለት ነው። ስለዚህ በምኑ ነው ማይፋቱሽ? ሌላው ደግሞ ተከታትላ መጣ አይደለም፣ ሄርሜላ ተከታትላ መጣ ምናምን አይደለም። ተከታትላ እንዴት ነው ካሜራ እሱ ላይ ደቅና አይደለም ወይ ደግሞ እንዴት ነው እሱ ገብቶ 10 ደቂቃ ሳይቆይ ራሱ ማለት ነው 10 ደቂቃ ሳይቆይ እንትን ብላለች ገብታለች። ስለዚህ ሄርሜላ ድራማ አትችልም፣ ምንም አትችልም። በእውነት ታከስራችኋለች። ዛሬ ራሱ አልታረቅም ማለት አለብሽ። አልታረቅም በቃ ለምን እዛ ሄድሽ? ቃል ግባልኝ ድጋሜ እዛን ላላይ ሂድ ብላ ምን ብለሽ ማደር አለብሽ እንጂ ወዲያው ተከትሎሽ መጥቶ ይቅርታ ስጠይቁሽ ይቅርታ እጅ መስጠት የለብሽም። ምክንያቱም እነሱ መስራት ይፈልጋሉ፣ ለረዥም ጊዜ መጓዝ ይፈልጋሉ። አንቺ ደግሞ በትንሹ ነው የምታስቀሪ። ሰላም ውድ የዩቱብ ተከታታዮቼ እንዴት ናችሁ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ ያረጋቸው አበረታቶኝ እና ትልቅ መስራት ይፈልጋሉ። አንቺ ለተወና በቂ አይደለሽም። በቃ አምርብሽም ራሱ ማለት ነው አምርብሽም። ምክንያቱም ኮስቶር ስቲ ራሱ አሁን ኮስቶር አትይም በቃ ዲፕሊ ኮስቶር አትይም፣ ምንም ኮስቶር አትልም። አምርብሽም ኮስቶር ማለት ራሱ ማለት ነው በቃ ዲፕሊ ሩታ ነች የምትችለው። እውነት በቃ እውነት ነው በቃ የሩታ ነገር እውነት ነው ብላችሁ ልባችሁን ሰታችሁ ነው የምታዩት። በቃ ልባችሁን ሰታችሁ ተዛምጣችሁ ምናምን እውነት በቃ ሪሊ ነው ምናምን ትከራከራለች ነው ተጣሉ ምናምን ብላችሁ ማለት ነው የሩታ ነገር ማለት ነው። እቺ ደግሞ አችልም ምንም ማለት ነው። ተወና አምርብሽም። ሌላ ስራ አንቺ ጥሩ ፕራንክ አድርጊ እንጂ ተወና አምርብሽም። አብርሃም ይከስራል። አሁን ከአንቺ ጋር ረዥም ጊዜ መጓዝ አይችልም። በስራ እኔ በህይወታችሁ አይመለከተኝም። አንቺ ፍቅረኛዎች ሌላ ኦክች ምንም የምናውቀው ጉዳይ የለም። ከዛ እናቆ ምናምን ተወኝ ምናምን እያለች አርግዘሻል አይደለም እንዴት ነው የምተውሽ? ልጅሽ አላባት ማሳደግ ነው የምፈልግ አንቺም ወይስ ረስተሽ ነው እርግዝናውን? ስለሱ ምናምን ስለ ራሳቸው ህይወት አብሮ ናችሁ አይደላችሁም አይመለከተንም። ግን በቪዲዮ ስንፈርድ ማለት ነው አብርሃም ይከስራል። እግዚአብሔርን ከሄርሜላ ጋር እንደሚከስር እወቁት። ምክንያቱም ልጅቷ ምንም አትችልም ተወና ማለት ነው። በጣም ነው የምታበላሸው፣ ታስታውቃለች። በቃ ውሸት እንደሆነ በጣም ነው የምታስታውቃል። አሁን ራሱ ትላንትና ራሱ ቶሎ መምጣት አልነበረባትም። ምክንያቱም መኪና ውስጥ እንደነበረች ማንም ሰው ይገምታል። ምክንያቱም እሱ ገብቶ 10 ደቂቃ አልቆየችም። ቃንካንካ ብትቀር ቪዲዮ መጨረሻ ላይ መግባት ነበረባት ትላንት። ዛሬም ደግሞ መታረቅ አልነበረባትም። ምክንያቱም እዚህ ድራማ መታረቅ አልነበረባትም። አሁን ነገ መታረቅ አለባት። ዛሬ አሁን ሰራ ነገ ቪዲዮን ነገውን የሚቀጥል ቪዲዮ ነገውን ማድረግ ነበረባት። ስለዚህ ኤፍሬምም ደግሞ አስረዳ ምናምን በቃ ታረቀች። ኤፍሬም ራሱ እንትን ብሎ አዝኖ ቀራ። ምክንያቱም ያሰበለት አልተሳካላትም። ምክንያቱም አስቦ ያደረጉት መስራት ነው። በቃ እነሱ ጀስት እኮ እዳ የለባትም ሩታ ለአብርሃም መስራት ማለት ነው። እዳ የለባትም። ምክንያቱም እነሱ ነገ ከሌላ ሴት ጋር ምኖር ህይወት ትለፋለች ብላችሁ አታምኑ። ስለዚህ ጀስት ስራ ነው በቃ ወይ ለሩታ ሼር የሚደረጋለ ወይ አልተለያዩም። ይሄ ሁለቱ ነው። ስለዚህ ጀስት ስራ ነው እንጂ ሩታውን ትላንትና እዳ የለባትም። አብርሃምን ጠርታ ለሱ ቪዲዮ መስራት እዳ የለባትም። የራሷ ቻናል አላት፣ በራሷ ቻናል መስራት ትችል ነበር። ግን በቃ ጀስት ስራ ነው። ይሄ ስራ ደግሞ በቃ አብርሃም እንደማያቅ ምናምን እንደምትሆኑ በቃ እሱን እንደዚህ ለማድረግ ምናምን ትሮራጣለች ሩታ ምናምን የምትሉ ማን ነው? መጀመሪያ ዳይሬክተሩ እኮ አብርሃም ነው። በዚህ ድራማ ዳይሬክተሩ ማለት ነው አብርሃም ነው። በቃ ዳይሬክተሩ አብርሃም ነው በዚህ ድራማ። ወደዳችሁም ጠላችሁም እሱ ነው ዳይሬክተር።
ዳይሬክት የሚያደርግ እሱን በቃ የእሱን ሀሳብ ነው ተከትሎ የሚተውኑት ሌሎቹ ማለት ነው። ተዋናይ ናቸው። ዳይሬክት የሚያደርግ ግን አብርሃም ነው፣ ወደዳችሁም ጠላችሁም። ስለዚህ ሄርሜላ ለድራማ በቂ አይደለችም፣ አያምርባትም። ወዳው ነው የምታስነቃውን። ዲፕ ሊያውን የሄርሜላ ቀልድ እንደሆነ እናውቃልንና በቃ ጀስት ነው እንላለን። የሩታን ግን በቃ ሪሊ ነው ምናምን ብለን በቃ ሪሊ ነው ምናምን ብለን ልባችን ጥልጥል እቺ አችልም። እውነቴን ነው የምላችሁ። አብርሃም ከቺ ጋር ብዙ ጊዜ ስራ እንደማይጓዝ ይወቁ፣ እንደማይጓዝ ማለት ነው። አሁን ሩታ ሙሉ በሙሉ ትታ ብትወጣችሁ እንደማይጓዝ ይወቁ። አይጓዝም፣ አትችልም።